Okay, guys, here ዛሬ ማቴማቲክስ ግሬድ 7 ነው የምናየው። ማቴማቲክስ ግሬድ 7 እዚች ጋር ዩኒት 1 ቤዚክ ኮንሰፕትስ ኦፍ ሴትስ የሚል አለ። የስብስብ ጽንሰ ሀሳብ የሚል አለ። ስለዚህ የስብስብ ጽንሰ ሀሳብ የሚለውን እናያለን። ኢንትሮዳክሽን አለ እዚች ጋር 1.1 ኢንትሮዳክሽን ቱ ሴትስ የሚል አለ። የሴት ወይም ደግሞ የስብስብ መግቢያ የሚል አለ። እነሱን እናንተ አንብቡት። ሰው እዚች ጋር ወደ ዲፊኒሽኑ ስንመጣ ዲፊኒሽን አንዳንድ የሚል አለ። ዲፊኒሽን 1 ሴት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክት ነው የሚለው። ሴት ማለት በስርዓት በትክክል የተቀናጀ የነገሮች ስብስብ ነው ይላል። ይሄ በጣም ቀላል ነው። በስርዓት የተቀናጀ የነገሮች ስብስብ ነው ይላል። ሶሪ ሶ እዚህ ጋር ኢንዲቪጁዋል ኦብጀክት ኢዝ a set are called the individual object in a set are called members or elements of the set ነው የሚለው። ሴት ውስጥ የሚገኙ እያንዳንዱ አባላቶች ምን ተብለው ይጠራሉ? ሴት ውስጥ የሚገኙ እያንዳንዱ አባላቶች ምን ተብለው ይጠራሉ? ኤሌመንት ወይም ደግሞ አባል ተብለው ይጠራሉ። ይሄ ሴት ኤ ነው። ይሄ ሴት ኤ is equals to the member is a e i o u ናቸው። ስለዚህ እያንዳንዱ እነዚህኞቹን ለብቻቸው ምን ይባላሉ? ኤሌመንት አባላታቸው ናቸው ማለት ነው። ለምሳሌ ስንት አባላት አለ? አሁን ይሄ የአናባቢ ፊደል አባላት ናቸው። 5 አባላት አለ ማለት ነው። 1 2 3 4 5 አባላቶች አሉት ማለት ነው። ኦኬ ሶሪ እዚች ጋር ምንድን ነው የሚለው መሰላችሁ? እዚች ጋር ብሬስ ይችኛው መደገፊያ ወይም ደግሞ መዝጊያዋ ማለት ነው are used to enclose the member of the set የስብስቦቹን አባላቶችን ለመዝጋት የሚያገለግል ነው ይሄኛው ምልክት ማለት ነው። ይሄ እዚች ጋር ይዘጋል። በቃ ሴቶችን ወይም ደግሞ አባላቶችን አንድ ላይ ዘግቶ ይይዛቸዋል ማለት ነው። 8ኛ ክፍልና 9ኛ ክፍል 10ኛ ክፍል 11ኛ ክፍል ደግሞ ሪሌሽን የሚለው ነው የምንማረው። እሱ ስንደርስበት እናያለን። So each element of a set separated by comma are listed between a pair of braces without repetition and without concern about the order of their appearance። ምንድን ነው የሚለው እዚህ ጋር each element of the set separated by comma እያንዳንዱ የስብስብ አባላት በምን ይለያሉ? በኮማ ወይም ደግሞ በቅንፍ ይለያሉ ይላል። እዚህ ጋር በኮማ እዚህኛው ኮማ አለች ወይም ደግሞ በቅንፍ እንለያታለን ነው። ኮማ ምንላት ይችኛው ናት። ኮማ ምንላት ይችኛው ማለት ነው። ኮማ እዚህ ጋርም ኮማ አለች፣ አገኝ እዚህ ጋርም ኮማ አለች፣ አገኝ እዚህ ጋርም ኮማ አለች። ሶ እያንዳንዱ አባላት በእሷ ነው የምንለየው፣ በኮማ ነው መለየት የምንችለው። ኦኬ ድግግሞሽን ሳናስብ ስለ ድግግሞሽ ተደጋጋሚ ቁጥር ራሱ ቢኖር ማለት ነው። የተደጋጋሚ ቁጥር ራሱ ቢኖር እንደዛ ነው። So we use capital letter like A, B, C, etc. to denote sets. Small case letters are used to denote elements of the set. For example, the set of all vowels in English alphabet can be represented by a single letter A and described as nominal. ምንድነው የሚለው መሰላችሁ? We use capital letter like A, B, C. ካፒታል ሌተሮችን የምንጠቀማቸው ባለቤት ብለን የምናስባቸው አለ። ለምሳሌ እዚህ ጋር አሁን ሴት ኤ ነው። ይሄ ሴት ኤ፣ ሌላ ሴት ቢኖር ሴት ቢ ብለን እንጠራለን። ሌላ ሴት ቢኖር ሴት ሲ ብለን እንጠራለን። ስለዚህ አሁን እነዚህ ትልልቅ ፊደሎች ወይ ካፒታል ኬዞቹ እንደ ባለቤት ይቆጠራሉ። እነዚህ ደግሞ ስሞል ኬዞቹ ምንድን ናቸው? እንደ አባል ብለን መቁጠር እንችላቸዋለን ማለት ነው። አባል ኤ፣ አባል ኢ፣ አባል አይ፣ አባል ኦ፣ አባል ዩ ብለን እንጠራቸዋለን ማለት ነው። ኦኬ በዛ መልኩ ነው መጥራት የምንችለው። Sorry. If A is a member of set A, then we write A is element of A. Read as A is
an element of set A ምንድነው የሚለውን if A እችኛው A ፊደል የዚህኛው አባል ከሆነች እችኛው A ፊደል የዚህኛው አባል ከሆነች then we write ስንጽፈው እንደዚህ ነው የምንጽፈው A የዚህኛው አባል ነች ወይም ደግሞ እችኛው A የዚህ ሰውዬ ልጅ ነች ወይም ደግሞ የዚህ ቤተሰብ ነች የተባለ ነው ማለት ነው። በዚህ በሌላ መንገድ ስናነበው read as A is an element of set A ብለን እንጠራለን ማለት ነው። if A is not a member of set A እችኛው A የዚህኛው አባል ካልሆነች for example እችኛው A እዚህ ጋር ያለችው የዚህኛው አባል ካልሆነች ምን ብለን እንጠራታለን? then we write ስንጽፈው እንደዚህ ነች an element ነው ማለት ነው። ይሄ an element ስብስቡ አይደለም ወይም ደግሞ አባሉ አይደለም ተብሎ ይጠራል። A is an element of set A ለምሳሌ ይሄኛው የምንጠቀመው እችኛው ለምሳሌ ድንገት እችኛው A እዚህ ውስጥ ከሌለች ማለት ነው። እችኛው A የዚህ አባል ካልሆነች if A is not member of set A then we write እንደዚህ እንጽፋለን። ስናነበው read as A is not an element of set A ብለን እንጠራታለን ማለት ነው። ኦኬ በዛ መልኩ ማጥራት እንችላለን። ለምሳሌ example if n 2 4 6 8 10 then which of the following are true and which of them are false የትኛው ነው እውነት የትኛውን ሐሰት ነው የሚለው n ተመልከቱት 2 4 6 8 10 አለ 6 is an element of n 6 የn የዚህኛው n የዚህኛው ሰውዬ ባለቤት አባል ነች ባለቤቱ ይሄ ነው። እነዚህ አባላቶች አሉት 2 4 6 8 10 ስለዚህ 6 የዚህኛው አባል ነች ራይት። ስለዚህ ትሩ ነው ማለት ነው። ኦኬ ስለዚህ ይሄ ኮምፕሊትሊ ምንድነው ትሩ ነው የሚሆነው ማለት ነው። ትሩ ብለን መጥራት እንችላለን ማለት ነው። B 12 is an element 12 is not an element of n 12 የዚህኛው ስብስብ አባል አይደለም። አይደለም ትክክል ነው። not an element ትሩ ነው ይሄ። C 3 is element of n 3 እዚህ ውስጥ አለች 3 የዚህኛው አባል ነች ይላል false ነው ማለት ነው። D 2 is not an element of this one ሁለት የዚህኛው ስብስብ አባል አይደለችም false ነው ይሄ የሚሆነው ማለት ነው። ይሄ false ነው የሚሆነው ኦኬ completely false ነው። እዚህ ጋር ማየት ትችላላችሁ መልሶቹን እናንተ እዩት እሱን መልሱ so that's it